ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል ማቴማቲክስ ሞዴል ፈተና በአራዳ ክፍለ ከተማ የተዘጋጀ ነው። የ2017 ማለት ነው። እሱን ጥያቄ እንግዲህ በአራት ክፍል ከፍለን ነው የምናየው። ክፍል 1፣ 2፣ 3 እና 4 ይኖረናል። ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነትም አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቷን መጫን አይርሱ። ቪዲዮውን ላይክ፣ ሼር ማድረግ አትርሱ። አንደኛ which one of the following is equivalent to the set 436 436 የተባለ ሴት አለ። ውስጡ ላይ 4 3 እና 6 ኤሌመንቶች አሉት። ኢኩቫለንት የሆነው ከማን ጋር ነው? እንግዲህ ስለ ኢኩቫለንሲ መጀመሪያ እናውራ። ለምሳሌ a b c የሚባል ቢኖር ተመሳሳይ ከዚህ ጋር እኩል የሆነ 1 2 3 የሚባል ሴት ቢኖር 1 2 3 ሴት ነው ያለው። ይሄኛውም 1 2 3 ሴት ነው ያለው። ስለዚህ 3 ነምበር ኦፍ ኤሌመንቶችን በማየት እኩል ነምበር ኦፍ ኤሌመንት ካላቸው ሁለቱ ሴቶች ምን ይባላሉ? ኢኩቫለንት ይባላሉ ማለት ነው። ስለዚህ እነዚህ ኢኩቫለንት ናቸው። በእንደዚህ አይነት ምልክት መግለጽ እንችላለን ኢኩቫለንሲን። ግን a b c ሆኖ ከዛ ሌላም a b c የሚባሉ ቢኖሩ ሁለቱ ምንድናቸው? እኩል ነምበር ኦፍ ኤሌመንት ስላላቸው ምንድናቸው? ኢኩቫለንት ናቸው። ደግሞ በተጨማሪ ደግሞ አንድ አይነት ናቸው። ተመሳሳይ ታይፕ ኦፍ ኤሌመንት ናቸው። አይደንቲካል ኤሌመንት ስለሆነ ያላቸው ኤሌመንታቸው አይነቱ ብዛቱ ሳይሆን አይነቱም አንድ አይነት ሲሆን ደግሞ ምን ይባላል? በተጨማሪ ኢኳል ሴት ይባላል ማለት። ስለዚህ እነዚህ ሴቶች ኢኳል ሴት ይባላሉ። ሌላ ምን ይባላሉ? ኢኩቫለንት ይባላሉ ማለት ነው። ኢኩቫለንት ሴትም ይባላሉ ማለት ነው። እነዚህ ግን ኢኩቫለንት ብቻ ናቸው፣ ኢኳል አይደሉም። ለምንድን ነው? የተለያየ ኤሌመንት ነው ያላቸው። ናምበር ኦፍ ኤሌመንታቸው እኩል ነው፣ ግን ኤሌመንቱ አይነት እዚህ ጋር አልፋቤት ነው፣ እዚህ ጋር ደግሞ ቁጥር ነው። እዚህ ጋር አንድ ናት፣ እዚህ ጋር አንድ የለችም። እዚህ ጋር ኤ ያለ፣ እዚህ ጋር የለም። ስለዚህ አንድ አይነት ኤሌመንት ስለሌለው ምን ይሆናል? ኢኳል አይደሉም። ታይፕ ስላችሁ ደግሞ ለምሳሌ እዚህ ጋር ኤ ቢ ሲ ኖሮ እዚህ ጋር ደግሞ ዲ ኢ ኤፍ ቢኖር እነዚህ እኩል ናቸው እያልኳቸው አይደለም። እነዚህ ኢኩቫለንት ናቸው፣ ግን ኢኳል ሴት አይደሉም ማለት ነው። ስለዚህ አሁን ኢኩቫለንት የሆነው ይሄ ስንት ኤሌመንት ነው ያለው? 3 አይደለ? በአጠቃላይ 3 ኤሌመንት ነው ያለው። 3 ኤሌመንት ያለውን ካገኘን ኢኩቫለንት ነው። ይሄ ስንት ኤሌመንት አለው? 2። ይሄ ስንት አለው? 3። ይሄ ምንም 0 ነው፣ ኤሌመንት የለውም። ይሄ ደግሞ 4። ስለዚህ ቢ ይሆናል ማለት ነው መልሳችን። ናምበር ኦፍ ኤሌመንታቸው ኤቢሲ እና 4 3 6 ምንድነው? እኩል ስለሆነ they are equivalent ማለት ነው። ሁለተኛው which one of the following is finite set? finite ማለት የሚያልቅ ገደብ ያለው ማለት ነው። finite set እና ሌላ ምን የሚባል አለ? infinite set የሚባል አለ። ይሄ ሊሚት ያለው ነው፣ have limit። ይሄ ደግሞ have no limit ማለት ነው። አሁን ለምሳሌ እዚህ ጋር 1 2 3 4 እያለ ይቀጥላል ብለን በነጠብጣብ እንደዚህ የምንገልጸው ከሆነ ይሄ ኢንፋይናይት ሴት ነው። ፋይናይት ሴት ደግሞ 1 2 3 4 ብቻ ናቸው ኤሌመንቶቹ ብለን ኤሌመንቶቹ በጠቅላላ ዘርዝሮ የተቀመጡ ከሆነ ፋይናይት ነው። እንደዚህ ይቀጥላል ተብሎ ማለቂያ የሌለው አይነት ሴት ከሆነ ኢንፋይናይት ሴት ነው ማለት ነው። ስለዚህ አሁን የተጠየቅነው በእንደዚህ ፎርም መቀመጥ የሚችለው የትኛው ነው? ፋይናይት የሆነ የትኛው ነው የሚለን a the set of natural number less than 10። ናቹራል ነምበር ከስንት ነው የሚጀምረው? ከአንድ አይደለ? ከአንድ ጀምሮ ከምን ያነሰ? ከ10 ያነሰ። ስለዚህ 1 2 3 4 5 6 7 8 9 በቃ። ምክንያቱም ከ9 በላይ አንሄድም። ለምንድን ነው? ከ10 ያነሰ ብለናል። the set of natural number ስላለን ከማን ጀመርን? ከአንድ። ምክንያቱም ናቹራል ነምበር ከአንድ ነው የሚጀምረው። less than 10 ከ10 ያንሳል ስላለን ደግሞ እስከ ማንዘረዘርን እስከ 9። ስለዚህ ይሄ ምንድነው? ፋይናይት ሴት ነው ማለት ነው። ይቀጥላል የሚል ነገር የለውም። በቃ እነዚህ ናቸው። ለዚህ ሴት ኤሌመንቶቹ እነዚህ ናቸው። ስለዚህ ይሄ መሆን ይችላል። be the set of all whole numbers ሁሉም ሆል ነምበርስ የሁሉም ሆል ነምበር ሴት። ሆል ነምበር ከምንድነው የሚጀምረው? ከ0 አይደል? ከዛ 1 2 3 4 እያለ ይቀጥላል። ሁሉንም ሆል ነምበር መዘርዘር እንችላለን እንዴ? አንችልም። ስለዚህ ብለን በነጠብጣብ እንደዚህ እናመለክታለን ማለት ነው።
ስለዚህ ይሄ ኢንፋይናይት ነው፣ ኢንፋይናይት ሴት ነው ማለት ነው። ሌላኛው ሲ the set of all whole numbers greater than 10 the set of all whole numbers greater than 10 ከ10 በላይ የሆኑ የሁሉም ሆል ነምበሮች ስብስብ ከማን የበለጠ? ከ10። አሁን ከ10 የበለጠ ካለን ከማን ነው የምንጀምረው? 10ን አያጠቃልልም፣ ከ10 በታች ያሉትንም አያጠቃልልም ማለት ነው። ስለዚህ ሴቱን እንከፍትና ከማን እንደሚጀምር አወቅን። ከ10 በላይ ያለው ሆል ነምበር ማን ነው? 11 12 13 14 እያለ ይቀጥላል ማለት ነው። ስለዚህ the set of all whole numbers greater than 10 ከ10 በላይ የሆኑ ሁሉም ሆል ነምበሮች ስብስብ እያለን ነው። ስለዚህ ከ11 ጀምሮ አያልቅም የሚሄድ ይሆናል። ስለዚህ ይሄኛው ምንድነው? ኢንፋይናይት ሴት ነው ማለት ነው። ዲ ደግሞ all odd natural numbers ኦድ የምንላቸው ለሁለት እኩል የማይካፈሉ ለምሳሌ 1 ቁጥር ኦድ ናት፣ 3 ቁጥር ኦድ ነው፣ 4 ቁጥር ማነው 5 ቁጥር ኦድ ነው፣ 7 ቁጥር አይደል? ሴትን ከፍትና ኦል ነው ያለን ሁሉም ኦድ ናቹራል ነምበር ናቹራል ነምበር ከአንድ ስለሆነ የሚጀምረው አንድ ኦድ ናት ኢቭን ናት ብለን እናረጋግጣለን። ስለዚህ ኦድ ናት እንጽፋታለን። ሁለት አለ ሁለት ኢቭን ስለሆነች እንተዋታለን። ከዛ 3 ከዛ 5 ኦድ የሆኑትን ከዛ በኋላ 9 ከዛ 11 እያለ ይቀጥላል ማለት ነው። ስለዚህ ይሄኛው ምንድነው? ኢንፋይናይት ሴት ነው ማለት ነው። ስለዚህ መልሳችን ኤ ይሆናል። ፋይናይት የሆነው ዘለቂ ማለት ሙሉ እንትኖች ሙሉ ኤሌመንቶች የተዘረዘሩበት ይቀጥላል ተብሎ የማይጻፍ ሴት ነው ፋይናይት። እሱ ደግሞ ኤ ነው ማለት ነው። መልሳችን ኤ ይሆናል። ሶስተኛው if d is equal to a b c d የሚባል ሴት ይሄ የሴቱ ስም ነው። ሁሉ ጊዜ የሴቱ ስም በምንድን ነው የሚወከለው? በካፒታል ሌተር ነው የሚወከለው። ካፒታል ሌተር ይጻፋል። ኤሌመንቶቹ ደግሞ አልፋቤት ከሆኑ በምን ይጻፋሉ? በስሞል ሌተር። ስለዚህ ኤ ዲ የሚባል ሴት ኤ ቢ ሲ የሚባሉ ኤሌመንቶች አሉት። then which one of the following is true? እንግዲህ እቺ ምልክት የምን ምልክት ናት? እቺ ኤሌመንት የኤሌመንት ምልክት ናት። ለምሳሌ ኤ ላይ ብናይ e is እንደዚህ ብለን ሲጻፍ እቺ ዲ ናት። ምን ማለት ነው? e is an element of d እያለን ነው ማለት ሲነበብ። ግን e ብለን እንደዚህ ብለን d ብንል e is not an element of d እያለን ነው ማለት ነው። ስለዚህ እቺ ኤሌመንት መሆኑን ወይም ለዛ ሴት አባል መሆኑን የምታመለክት ናት። እቺ አባልነቱ ላይ ደግሞ እንደዚህ ሰረዝ እናረግበት ምን ይሆናል? አባል አይደለም የሚል መልእክት ይኖረዋል ማለት ነው። ስለዚህ አሁን ዲ የሚባለው ኤቢሲ አለው። ኤሌመንቶቹ ማን ናቸው? ኤ ቢ እና ሲ ናቸው። ግን አባል ነው እያለ የተገለጸ አለ። ምርጫው ላይ የትኛው ነው ልክ? ኢ ኢዝ አን ኤሌመንት ኦፍ ዲ። ኢ አለ እንደዚህ ውስጥ የለም። ስለዚህ ልክ አይደለም። ቢ ላይ ምን አለ? ኤ ኢዝ አን ኤሌመንት ኦፍ ዲ። ኤ የዲ አባል ናት ወይም ኤሌመንት ናት። ኤ አለች። ስለዚህ ልክ ነው። ዜሮ ኢዝ አን ኤሌመንት ኦፍ ዲ። ዜሮ የሚባል አለ እንደዚህ ውስጥ የለም። ስለዚህ ይሄ ልክ አይደለም። ኤፍ ኢዝ አን ኤሌመንት ኦፍ ዲ። ኤፍ የሚባል እዚህ ጋር የለም። ስለዚህ ምን ይሆናል? ይሄም ልክ አይደለም። ልክ የሆነው የቱ ነው? ቢ ነው ማለት ነው። አሁን ግን ለምሳሌ ኢ ኢዝ ናት አን ኤሌመንት ኦፍ ዲ ወይም ደግሞ ኤፍ ኢዝ ናት አን ኤሌመንት ኦፍ ዲ ቢባል ኖሮ ሁለቱም ምንድናቸው? ልክ የሆኑ ነበር። ናት ከሆነ አይደለም ከሆነ ስላልሆኑ ልክ ይሆን ነበር። ግን ሁሉም የተጻፈው ምርጫው የተሰጠን ሁሉም ላይ ኤሌመንት ያለው ስለሆነ አይሆንም ማለት ነው። አራተኛው if the number of proper subset of set A is 7 then how many elements does set A have? እንግዲህ A የሚባል ሴት አለ እና ይሄ A የሚባል ሴት ስንት ፕሮፐር ሰብሴቶች አሉት? ፕሮፐር ሰብሴት 7 አሉት። እንግዲህ A የሚባል ኤሌመንት የሆነ n የሚባል ኤሌመንት አለው እንበላችሁ። n ብዛት ያለው ማለት ነው። ከዛ በኋላ ሰብሴት ነምበር ኦፍ ሰብሴት ስትፈልጉ እንዴት ታደርጉታላችሁ? to the power of n። ነምበር ኦፍ ፕሮፐር ሰብሴት ደግሞ ስትፈልጉ ምን ታደርጉታላችሁ? to the power of n minus 1። ስለዚህ ሰብሴታችን to the power of n ነው።
ፎርሙላው። ግን አሁን የተሰጠን ምንድነው ፕሮፐር ሰብሴት። ፕሮፐር ሰብሴታችን ደግሞ ፎርሙላው ምንድነው to the power of n minus 1 ስንት ነው ተባልን 7። ስለዚህ to the power of n minus 1 እኩል ይሆናል 7። አሁን እኛ ማወቅ የፈለግነው ማንን ነው የn ቫልዩ ስንት ኤሌመንቶች ቢኖሩት ነው ይሄን ያክል ፕሮፐር ሰብሴት ያለው የሚለውን ለማወቅ ነው የፈለግነው። ስለዚህ እቺ ኔጌቲቭ 1ን ወደዛ ነው ሰዳት to the power of n እኩል ይሆናል 7 plus 1 ይሆናል። to the power of n እኩል ይሆናል 7 ሲደመር 1 ይሆናል 8። ከዛ to the power of n እኩል ይሆናል 8 ደግሞ ምን ማለት ነው to the power of 3 ብናረግ ምንድናት 8 ይሆናል አይደል? 2 ሲባዛ በ2 ሲባዛ በ2 ስንት ነው 8። ሁለቱም ሁለት ነው ያላቸው። ስለዚህ ሁለቱም ሁለት ነው። ይሄኛው ከታች ያሉት ቁጥሮች ከተመሳሰሉ ከላይ ያሉትም ይመሳሰላሉ ማለት ነው። 2 እኩል ይሆናል 2 ከሆነ ኤንም ከማን ጋር እኩል ይሆናል ከ3 ጋር። ስለዚህ ይሄ ኤሌመንታችን ብዛት ስንት ይሆናል 3 ይሆናል ማለት ነው። መልሳችን ሲ ይሆናል ማለት ነው። አምስተኛው which one of the following statement is true in the set of elements? set of element ላይ የትኛው ነው ልክ? 0.3 is an element of whole number. whole number የምንለው ከየት ነው የሚጀምረው? 0 1 2 3 እያለ ይቀጥላል እንጂ ምን የለውም ፍራክሽን ወይም በዴሲማል መልክ የተቀመጠ ቁጥር whole number አንለውም ወይም ሙሉ ቁጥር አንለውም በአማርኛ። ስለዚህ ልክ አይደለም። 0.3 የwhole number አባል አይደለም። እሺ 0 is an element of natural number. natural number ደግሞ ከምንድን ነው የሚጀምረው? ከአንድ አይደል? 1 2 3 4 እያለ ይቀጥላል። ከሆል ነምበር የሚለየው ናቹራል ነምበር ምንድነው? በአንድ ስለሚጀምር ነው። ሆል ነምበር ከዜሮ ነው የሚጀምረው። ልዩነታቸው ይሄ ነው እንጂ አንድ አይነት ናቸው። ልዩነታቸው ኦንሊ ዜሮ መኖርና አለመኖር ነው። ዜሮ ካልነው ሆል ነምበር ነው። ከዜሮ የሚጀምር ከሆነ ከአንድ የሚጀምር ከሆነ ደግሞ ናቹራል ነምበር ነው የሚሆነው። ዜሮ ስለዚህ የናቹራል ነምበር ምን አባል አይደለም። ስለዚህም ልክ አይደለም። C 3.5 is an element of integer number. ኢንቲጀር ነምበር የምንላቸው ደግሞ 0 ብለን 1 2 3 4 በራይት ዳይሬክሽን እንደዚህ፣ በሌፍት ዳይሬክሽን ደግሞ -1 -2 -3 እያለ የሚቀጥል በነጥብ የተቀመጠ ምንም ነገር የለም ማለት 0 ብለን 1 2 3 4 እያለ ይቀጥላል። 0 ብለን -1 -2 -3 እያለ የሚቀጥል ነው እንጂ ምንም አይለያይም ማለት ነው። ስለዚህ ነጥብ የለውም። 3.5 የሚባል ኢንቲጀር ቁጥር የለም። ለዚህም ልክ አይደለም። D 8 is an element of natural number. 8 የናቹራል ነምበር አባል ናት። እዚህ ጋር ናቹራል ነምበር 1 2 3 4 ብለን አይደል? 5 እያለ ይቀጥላል። 6 7 8 9 እያለ ነው የሚቀጥለው። ስለዚህ 8ም one of natural number። ስለዚህ D ልክ ይሆናል ማለት ነው። መልሳችን D ነው። ስድስተኛው which one of the following is true? ቁጥሮቹን በኦርደር ማስቀመጥ ነው። ከምኑ ከትልቁ ወደ ትንሽ የተቀመጠም አለ፣ ከትንሽ ወደ ትልቅም የተቀመጠ አለ ማለት ነው። ስለዚህ እነሱን እያየን ልክ የሆነውን እንመርጣለን። ኔጌቲቭ ቁጥሮች ላይ ትልቁ ምንድነው? ትንሽ ነው። ምን ማለት ነው? ለምሳሌ 0 ብለን -1 -2 -3 -4 እያልን ነው የምንሄደው አይደል? ከነዚህ ውስጥ አሁን ከ-4 እና ከ-1 ትልቁ ማን ነው? -1 ነው። ከቁጥር መስመር ላይ ሁልጊዜ ወደ ቀኝ ስንሄድ ቁጥሮች እየጨመሩ ነው የሚሄዱት። ወደ ግራ ስንሄድ ደግሞ ቁጥሮች ምን እያደረጉ ይሄዳሉ? እየቀነሱ። ለምሳሌ ከሁለት ማን ያንሳል? 1። ከአንድ ደግሞ ማን ያንሳል? 0። ከ0 ማን ያንሳል? -1። ከ-1 ደግሞ -2 ያንሳል። ከ-2 -3 ያንሳል። ስለዚህ ወደዚህ እየሄድን ስንሄድ ትልቁ ቁጥር ለምሳሌ እዚህ ጋር -1000 ቢሆን -1000 ከማን ያንሳል? ከ-1 ከ-4 ያንሳል አይደል? ከሱ ወደ ቀኝ ካሉት እንዳለ ያንሳል ማለት ነው። ስለዚህ ሁሉ ጊዜ ቁጥር መስመር እንደዚህ አይደለም የሚሳለው። ስለዚህ ሁሉ ጊዜ ከቁጥር መስመር ወይም ደግሞ ነምበር ላይን እንለዋለን። ነምበር ላይን ወደ ራይት ዳይሬክሽን ስንሄድ ወይም ወደዚህኛው ዳይሬክሽን ወደ ፖዚቲቭ ዳይሬክሽን ስንሄድ ምን ይሆናል? ሁሉ ጊዜ ቁጥር እየጨመረ ይሄዳል ማለት ነው። ከዛ ወደ ግራ ዳይሬክሽን ደግሞ ስንሄድ ወይም ወደ ኔጌቲቭ እየሄድን ስንሄድ ሁሉ ጊዜ ቁጥር ምን እያደረገ ይሄዳል? እየቀነሰ ይሄዳል ማለት ነው። ስለዚህ በዚህ መሰረት እንሰራዋለን። እንዳለ ቁጥሮቹ ምርጫው ላይ እንደምታዩቸው ኔጌቲቭ ቁጥሮች ናቸው። ትልቁ ኔጌቲቭ ቁጥር ካገኘን ምንድነው ማለት ነው? ትንሽ ነው። ትንሹ ቁጥር እሱ ነው ማለት ነው። ትንሽ ሆኖ ቁጥሩ ግን ኔጌቲቭ ካለበት ደግሞ ትልቁን ነው እያልን ነው የምንሰራው ማለት ነው። ከኤን ጀምራለን። ኤ ላይ እሺ ኔጌቲቭ 130 አለ ይበልጣል
ኔጌቲቭ 103 ልክ ነው እንዴ? ይሄ ማን ይበልጣል? ቁጥሩን ብቻ ካለ ኔጌቲቭ ዊዛውት ኔጌቲቭ ሳይን ቁጥሩን ብቻ ስታዩት ከ130 እና ከ103 የቱ ይበልጣል? 130 ይበልጣል አይደል? ኔጌቲቭ ስናረግበትስ ከኔጌቲቭ 130 እና ከኔጌቲቭ 103 ማን ይበልጣል? እቺ ኔጌቲቭ 130 ለዛ ኔጌቲቭ 103 ይሆናል ማለት ነው። ማን ነው የሚበልጠው? ኔጌቲቭ 103። ምክንያቱም ነገርኳችሁ ወደ ትልቁ ቁጥር ስትሄዱ ኔጌቲቭ ላይ እያነሰ ነው የሚሄደው ስላለ ይሄ ልክ አይደለም ማለት ነው። ቢ ላይ ደግሞ ምን አለ? ኔጌቲቭ 35 is less than ኔጌቲቭ 49 ይላል። ልክ ነው እንዴ? ይሄ without ኔጌቲቭ መጀመሪያ እንስራው። ከ35 እና ከ49 ማን ነው የሚበልጠው? 49 ይበልጣል። ከዛ ኔጌቲቭ ስናረግበት ምን ይሆናል? ይቀየራል። ትንሿ ቁጥር ኔጌቲቭ ሲኖርባት ትበልጣለች። ስለዚህ ኔጌቲቭ 35 ይበልጣል ግሬተር ዛን ኔጌቲቭ 49 ነው መሆን ያለበት። እዚህ ጋር ሌስ ዛን ነው ያደረገው። ስለዚህም ልክ አይደለም። መጀመሪያውን ሰርታችሁት ልክ ካልሆኑ ወደ ቀጣዩ መሄድ አይጠበቅባችሁ። በቃ ልክ አይደለም ማለት ነው። ከመጀመሪያው ጊዜያችሁ ማጥፋት የለባችሁም። ስለዚህ ኤም ቢም ገና በመጀመሪያው ስንሰራ ልክ እንዳልሆነ አወቅን። ስለዚህ ወደ ሲ ነው የምንሄደው። ሲ ላይ ኔጌቲቭ 35 ግሬተር ዛን ኔጌቲቭ 49 ብለናል አይደል? እዚህ ጋር ልክ ነው ማለት ነው። እሺ ወደ ቀጣዩ እንሄዳለን። ኔጌቲቭ 49 ደግሞ ግሬተር ዛን ኔጌቲቭ 103 ከ49 እና ከ103 ማን ነው የሚበልጠው? 103 ይበልጣል። ኔጌቲቭ ሲሆንበት ግን ማን ይበልጣል? 49 ትንሹ ቁጥር ይበልጣል። ልክ ነው። ይሄም ግሬተር ዛን ኔጌቲቭ 130 ትልቁ ቁጥር 130 ነበር፣ ግን ኔጌቲቭ ሲሆንበት ምን ይሆናል? ትንሹ ቁጥር ይሆናል። ስለዚህ 103 ኔጌቲቭ 103 ከኔጌቲቭ 130 ይበልጣል። ልክ ነው። ስለዚህ የሲ ልክ ነው። ዲን መልሳችን አሁን ሲ እንደሆነ አውቀናል፣ ግን ዲን እናረጋግጠው። ዲን ስናይ ኔጌቲቭ 103 less than ኔጌቲቭ 130 ልክ ነው እንዴ? ይሄ እዚህ ላይ እንደሰራ ነው። አንድ አይነት እኮ ነው። አይጁ ሁሉ ጊዜ ይሄ ትልቁ ሳይን እንደዚህ ይሄኛው አፉን የከፈተው ሳይድ ያለበት ቁጥር ይበልጣል እያለን ነው። እዚህ ጋርም አፉን ወዴት ነው የከፈተው? ወደ 130። እዚህ ጋርም አፉን ወዴት ነው የከፈተው? ወደ 130። ስለዚህ አንድ አይነት ነው ማለት ነው። ምንም የተቀየረ ነገር የለውም። አሁን እዚህም ጋር አንድ አይነት ነው። ስለዚህ ልክ አይደለም። ምክንያቱም ኔጌቲቭ 103 ከኔጌቲቭ 130 ይበልጣል እንጂ አንስም ማለት ነው በኔጌቲቭ ህግ ስንል። ስለዚህ መልሳችን ዲ ሲ ነው ማለት ነው። ሰባተኛው what is the sum of the numbers ኔጌቲቭ 305 plus ኔጌቲቭ 1083 plus 4800 እነዚህ መደመር ነው። መጀመሪያ ይሄ ኔጌቲቭ ሲባዛ ፖዚቲቭ ስንት ነው? ኔጌቲቭ ሲባዛ ፖዚቲቭ ምን ይሆናል? ኔጌቲቭ ሲባዛ ኔጌቲቭ ደግሞ ምን ይሆናል? ፖዚቲቭ ሲባዛ ኔጌቲቭ ይሆናል። ፖዚቲቭ ሲባዛ ፖዚቲቭ ይሆናል ማለት ነው። አሁን እዚህ ጋር ኔጌቲቭ እና ፖዚቲቭ ናቸው። እዚህ ጋር ኔጌቲቭ አለ፣ እዚህ ጋር ፖዚቲቭ። ስለዚህ ፖዚቲቭ ሲባዛ ኔጌቲቭ ምንድነው? ኔጌቲቭ። ስለዚህ ኔጌቲቭ 305 ማይነስ 1083 ፕላስ 4800 አሁን እንደምራለን። ሁለቱም ኔጌቲቭ ከሆኑ ለምሳሌ ኔጌቲቭ 305 አለ፣ ከዛ ድጋሚ ኔጌቲቭ 10 8 3 ስለዚህ ብድር ነበረብን 305 ብር ብድር ነበረብን። ድጋሚ 1083 ብር ተበደርን። ስለዚህ ብድራችን ጨመረ እንጂ አልቀነሰ። እንደምራቸዋለን ማለት ነው። 3 ሲደመር 5 8 ነው። 0 ሲደመር 8 8 ነው። 0 ሲደመር 3 3 ነው። ከዛ 1 ኔጌቲቭ 1388 ኔጌቲቭ 1388 ሲደመር 4800 ይሆናል ማለት ነው። ከዛ ደግሞ ኔጌቲቭ ሲደመር ፖዚቲቭ ማለት ምን ማለት ነው? 1388 ብር ብድር ነበረብን። ከዛ በኋላ 4800 ብር ደግሞ አለን። ስለዚህ ብድራችንን ስንከፍል ስንት ብር ይቀረናል እኛ ላይ ማለት ነው። ስለዚህ ምን ማለት ነው? መቀነስ ነው። ከ4800 ላይ 1388 እንቀንሳለን። ከ10 8 2 ይሆናል። ከዛ እቺ ደግሞ አበድራለች አይደለ? ከ9 ላይ 8 1 ይሆናል። እቺ መጀመሪያ ለዚህ ያበድራታለች። ከ7 ላይ 3 ስንት ነው? 4 ከ4 ላይ 1 3 3142 ይሆናል ማለት ነው። ግን ኔጌቲቭ አይደለም። ብዙ ብር ነበረን። ከዛ
ይሄን ያክል ብድር ስንከፍል ብር ይቀርልናል እንጂ እንደውም ብድር ውስጥ አንዘፈቅም አይደል? እንደዚህ ቢሆን ኖሮ 1388 ሲቀነስ 4800 ቢሆን ኖሮ ምን ይሆን ነበር? ትንሽ ብር ነበረብን። ይሄንን ያክል ብድር ቢኖርብን ግማሹን ብድር ከፍለን ሌላ ብድር ይቀርብን ነበር። እንደዛ ከሆነ ኔጌቲቭ ነበር የሚሆነው። ግን እኛ ብዙ ብር አለን። ከዛ በኋላ ከብራችን ያነሰ ብድር ነበረብን። ሙሉ ብድራችንን ከፍለን እንደውም ሌላ ትርፍ ብር ቀረን። ስለዚህ የቀረን ብር ደግሞ በፖዚቲቭ ነው የሚገለጸው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስምንተኛው እንደዚሁ መቀነስ ነው። ኔጌቲቭ 583 ሲቀነስ ኔጌቲቭ 3281 ስንት ይሆናል? እንግዲህ እዚህ ላይ ምን ብለናል? ኔጌቲቭ ሲባዛ ኔጌቲቭ ምን ይሆናል ብለናል? ፖዚቲቭ። ስለዚህ ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ስለሆነ እዚህ ጋር ኔጌቲቮች ምን ይሆናሉ ሲባዙ? ፖዚቲቭ። ኔጌቲቭ 883 ሲደመር 3281 ይሆናል ማለት ነው። ከዛ ብድር እንደቀደማችን ብድር አለብን። ከዛ ይሄን ያክል ብር አለን። ብድራችንን እንክፈለው። ምን ማለት ነው? እንቀንሰው ማለት ነው። 3281 ሲቀነስ 583 እሺ 1 ከ3 ስለማችል ከ11 3 8 ይሆናል። እቺ ደግሞ ስላበደረች 7 ስለሆናለች ከ7 8 አይቻልም እንበደራለን። ከ17 ላይ 8 9 ይሆናል። ከዛ 1 ቀርታለች። ከ1 5 ስለማይቻል አሁንም እንበደራለን። ከ11 ላይ 5 6 ይሆናል። ከዛ 2 ወርዳለች። ስላበደረች 3 2 ሆናለች። ስንት ይሆናል? 2698 የቱ ጋር አለ? ቢ ላይ አለ። አሁንም እዚህም ጋር ኔጌቲቭም አለ። ግን እኛ ሁል ጊዜ ፖዚቲቭ ቁጥር ከበለጠ መልሳችን ሁል ጊዜ ፖዚቲቭ ነው የሚሆነው። ኔጌቲቭ ቁጥር ደግሞ የሚበልጥ ከሆነ ሁል ጊዜ መልሳችን ኔጌቲቭ ይሆናል ማለት ነው። እሺ ስለዚህ መልሳችን ቢ ነው። ዘጠነኛው which one of the following statement is false? የትኛው ስቴትመንት ነው ከአራቱ ልክ ያልሆነው ነው የሚለው? ኤ ላይ the product of one numbers of negative factor is negative። ሁለት ቁጥሮች አሉ ኤ እና ቢ። ከዛ አንደኛው ምንድነው? ኔጌቲቭ ነው። ከዛ የሁለቱ ብዜት ምን ይሆናል ነው የሚለው? ኔጌቲቭ ነው ወይስ ፖዚቲቭ? ኔጌቲቭ ሲባዛ ፖዚቲቭ ምን ይሆናል ብለናል? ኔጌቲቭ። ስለዚህ the product of one numbers of negative factor is negative ይላል። ይሄ ልክ ነው ማለት ነው። ከሁለቱ ቁጥሮች አንዱ ኔጌቲቭ ከሆነ ብዜታቸው መጨረሻ ላይ ኔጌቲቭ ነው የሚሆነው። ቢ the sum of two opposite integer is 1። ለምሳሌ ኤ እና ኔጌቲቭ ኤ ምን ይባላል? ኔጌቲቭ ኤ ምን ይባላሉ? ኦፖዚት ቁጥሮች ይባላሉ። ሁለቱን ኦፖዚት ቁጥሮች ስንደምራቸው ምን ይሆናል? 0 ነው የሚሆነው። ለምሳሌ 1 ሲደመር ኔጌቲቭ 1 ይሆናል 0 ይሆናል ማለት ነው። ኔጌቲቭ 2 ሲደመር 2 0 ነው የሚሆነው እንጂ 1 አይደለም የሚሆነው። ስለዚህ ልክ አይደለም። see the difference of two even integers is always even integers። ሁለት ኢቨን ኢንቲጀሮችን ብናቀናነሳቸው ሁልጊዜ መልሳችን ኢቨን ነው የሚለው። ኢቨን ማለት ለሁለት እኩል የሚካፈሉ ናቸው። ለምሳሌ 4 ሲቀነስ 2 ስንት ነው? 2። መልሳችን ኢቨን ነው። 6 ሲቀነስ 4 ስንት ነው? 2። ስለዚህ መልሳችን አሁንም 2 ነው፣ ኢቨን ነው። 10 ሲቀነስ 6 ስንት ነው? 4። ሁለቱም ኢቨን ናቸው፣ መልሳቸውም ኢቨን። ሁልጊዜም ሁለት ኢቨን ቁጥሮችን ስናቀናሳቸው መልሳችን ኢቨን ቁጥር ነው የሚሆነው። ስለዚህ ይሄም ልክ ነው ማለት ነው። the product of even and odd integers is always even integer። odd እና even ኢንቲጀሮችን ብናባዛቸው ሁልጊዜ ኢቨን ነው የሚመጣ ይለናል። ልክ ነው። ለምሳሌ አሁን 2ን በ3 ብታባዙት ጊዜ 6 ይሆናል አይደል? 1ን በ4 ብታባዙት ይሆናል 4። እሺ ከዛ 4ን በ3 ብታባዙት ስንት ይሆናል? 12። ሁልጊዜ ኢቭን እና ኦዶችን ስታባዙ መልሳችን ኢቭን ነው የሚሆነው። ይሄም ልክ ነው። መልስ ጥያቄያችን ፎልስ ወይም ልክ ያልሆነው ነበረ። ልክ ያልሆነው ቢ ነው ማለት ነው። 10ኛው ለዚህ ክፍል ለክፍል 1 ቪዲዮ መጨረሻው ጥያቄ ይሄ ነው። ምን ማድረግ ነው? ማባዛት ነው ቁጥሮች። ኔጌቲቭ 4 ሲባዛ ኔጌቲቭ 320 ሲባዛ 9840 ሲባዛ 0 ሲባዛ 23 የሚል አለ።
አሁን እናንተ ይሄንን ቁጥር ስታዩት ፈተና ላይ ኦ ማይ ጋድ በጣም ብዙ ቁጥር ነው ይሄን ገና ስናባዛ ምናምን ትላላችሁ አይደለ? you don't have to ማባዛት ይሄንን ቁጥር ምንም ማባዛት አይጠበቅባችሁም። ለምንድን ነው? ምን አለ እዚህ ውስጥ የምታዩት ልዩ የሚያደርገው? ዜሮ አለች አይደል? 0 times any number መልሱ ምንድነው? ዜሮ ነው። ስለዚህ ማባዛት ላይ ሁሉ ጊዜ ዜሮ ካለ ትልቅ ቁጥር ለምን ሚሊዮን ቁጥር አይሰጣችሁም? ዜሮ ካለች ምንም ስታባዙ ማለት አይጠበቅባችሁም። ኦሬዲ መልሳችን ዜሮ ነው የሚሆነው አውቶማቲካሊ ማለት ነው። ስለዚህ መልሳችን ቢ ነው። አሁን ሌላ ሰው እንደዚህ ማያቅ ሰው በቀላሉ ምን ሊያደርግ ይችላል? እነሱን ሲያባዛ በጣም በሺዎች የሚቆጠሩ ምናልባት ስታባዙ ይሄ ይሆናል የሚመጣላችሁ ኦር ይሄ ይሆናል የሚመጣላችሁ ቁጥር ግን ስታባዙ ማለት የለባችሁም። ስለዚህ ዜሮ ነው ማለት ነው መልሳችን። እሺ ተማሪዎች በዚህ ክፍል ይዤላችሁ የመጣሁት ጥያቄዎች እነዚህን ይመስሉ ነበር። በቀላሉ እንደተረዳችሁት ከዚህ በፊት ግልጽ ያልሆነላችሁን ነገር ግልጽ እንዳደረገላችሁ ቪዲዮ ተስፋ አደርጋለሁ። በሚቀጥለው ቪዲዮ ደግሞ ከ11 እስከ 20 ያለውን ይዤላችሁ የሚመጣ ይሆናል። ያላችሁ ማንኛውም ሐሳብ፣ አስተያየት፣ ጥያቄዎች ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ጥያቄዎች እጃችሁ ላይ ካሉ ወይም መጠየቅ የምትፈልጉት ነገር ካለ ከታች ዲስክሪፕሽን ላይ የቴሌግራም ግሩፕ ቻናሎች ሊንክ አለ። ስለዚህ እዛ ግሩፑ ላይ ወይም ደግሞ ሰፖርት አካውንት የሚላለ ሰፖርት አካውንት በግል እኔን የምታገኙበት አካውንት ነው ማለት ነው። በሱ በመጠቀም መጠየቅ ትችላላችሁ። ጥያቄዎችንም በመላክ ቪዲዮ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። በሚቀጥለው በሁለተኛው ክፍል ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።